ሰላም ሰላም እንዴት ናችሁ ቻናላችን ቤተሰቦች ሙለር ነኝ ዛሬም በአዲስ ቪዲዮ ተመልሻለሁ። በዛሬ ቪዲዮአችን ላይ አሁን መጀመሪያ ያለባችሁ አሪፍ ፕሮጀክት አለ። ያው በቅርብ ጊዜ ነው የጀመረው እንዲሁም ደግሞ ፕሮጀክቱ በጣም አሪፍ ነው። በተጨማሪም ደግሞ ያው ለፕሩፍ ለማሳየት ያህል ከዚህ በፊት በጣም ከተላለቅ ፕሮጀክቶች ጋር የተወሰነ ኢቨንት ነበራቸው እዚህ ጋር እንደምትመለከቱት ማለት ነው። እንዲሁም ደግሞ እነዚህ በጣም ተላለቅ የሚባሉ ሚዲያዎች ሚዲያ ከቨሬጅ እየሰጧቸው ነበር። ኢቭን ፖሊገን ኔትወርክንም ታውቃላችሁ ቢያስባለው በፖሊገን ኔትወርክም ድጋፍ ያገኘ ይገኛል። በነገራችን ላይ የቢሊየን ኔትወርክ ቲም አባላት አብዛኞቹ ከነዚህ ኔትወርኮች ጋር አብሮ የሚሰሩ ነበሩ ያው ከዚህ በፊት ማለት ነው። ስለዚህ ሞር አድቫንስ የሆነ እውቀትም አላቸው። ስለዚህ ስራቸውም ደግሞ በእነሱ የመደገፍ እድሉ በጣም ከፍተኛ ነው። ኤቭሪቲንግ ትዊተራቸው ላይ ገብታችሁ ብታነቡ በጣም አሪፍ ነገሮች አሉ። እዚህ ጋር እንደምታዩት ከነዚህ ድርጅቶች ጋር አብሮ ይሰራሉ። በጣም ትልልቅ የሚባሉ ለምሳሌ እንደነ ማስተር ካርድ አይነት ፕሮጀክቶች እዚህ ጋር አለ ትልቅ የሚባሉ ማለት ነው። ስለዚህ ያው ትላልቅ ፕሮጀክቶች ጋር አብሮ የሚሰሩ ራሱን በጣም ትልቅ የሆነ ፕሮጀክት ነው ማለት ነው። እንዲሁም ደግሞ የኦርጋናይዜሽን ባጅ ዛሬ አግኝተዋልና ምናልባት ይሄን ፕሮጀክት መስራት የምትፈልጉ ካላችሁ እንዴት አድርጋችሁ መስራት እንደምትችሉ አሳያችኋለሁ። ኤርድሮፕ ስላለው የተሻለ ነገር እናገኝበታለን ብዬ አስባለሁ ማለት ነው። ስለዚህ በዛሬው ቪዲዮአችን ላይ እንዴት መስራትና እንዴት ለኤርድሮፕ ብቁ ሊያደርጋችሁ የሚችሉ ስራዎች መስራት እንዳለባችሁ እናያለን ማለት ነው። በመጀመሪያ ግን ለቻናላችን አዲስ ሆናችሁ እንደዚህ አይነት ጠቃሚ መረጃዎችን ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ይሄን ቪዲዮ አይታችሁ ከወደዳችሁት ላይክ ማድረግ እንዳትረሱ። እሺ አሁን ቀጥታ ወደ ስራው እንሄዳለን። ሊንኩን ከስራ አስቀምጥላችኋለሁ። በነገራችን ላይ የቴሌግራም ቻናላችን የሌላችሁ ሰዎች በጣም ብዙ የሚያመልጣችሁ ነገር ስላለ በጽሁፍ መለቃቸው መረጃዎች ለማግኘት የቴሌግራም ቻናላችን ጆይን ማድረግ እንዳትረሱ። ሊንኩንም ከስራ አስቀምጥላችኋለሁ። ስለዚህ አሁን ስራውን ለመጀመር ዩቲዩብ ላይ ላችሁ ሊንኩን ከስራ አስቀምጥላችኋለሁ ብያለሁ። እንደዚህ አድርጋችሁ ተወስዳላችሁ። እኔ ኮፒ አድርጌዋለሁ። በመቀጠል ወደ ሚሴስ ብራውዘር እንሄዳለን። ምናልባት የሚሴስ ብራውዘርን አጠቃቀም አታውቁ ካላችሁ ሊንኩን ከስራ አስቀምጥላችኋለሁ። ሚሴስ ብራውዘርን አውርዳችሁ ጫኑና ኤቭሪ ሴትአፕ ጨርሱ። ወደ ሚሴስ ከገባን በኋላ እዚህ ላይ ሰርች እናደርገዋለን። የዛኔ ኔትወርኩ ወይም ደግሞ ዌብሳይቱ ይከፍትልናል። ያው ቢሊየን ኔትወርክ ነው የሚባለው ኤአይ እና ሂውማን ቬሪፊኬሽን በመጠቀም አዲስ የሆነ ኔትወርክ እየፈጠረ ያለ ፕሮጀክት ነው እና አላማቸው አሪፍ ስለሆነ እዛ ኤርድሮፕ ላይ እኛ ቀድመን በመሳተፍ የተወሰነ ፖይንት ሰብስበን በኋላ ላይ ለሚሰጡት ወይም ደግሞ ለሚሸጠው ቶከን አሪፍ አድቫንቴጅ ለማግኘት ነው ይሄን ኤርድሮፕ የምንሰራው ማለት ነው። ልክ እንደከፈታችሁ እንደዚህ ይመጣላችኋል። አክሴፕት በሉት። በመቀጠል በስልክ ነው በጉግል ሎጊን ማድረግ እንችላለን። ስለዚህ ኮንቲኒው ዊዝ ጉግል ሚላል እሱን እጫናለሁ። የዛኔ ስልኬ ላይ ያለውን የጉግል አካውንት ያመጣልኛል። እናንተም እዚህ ኔትወርክ ላይ በመዝገብ የምትፈልጉትን የጉግል አካውንት ከሚያመጣላችሁ ዝርዝር ውስጥ ትመርጣላችሁ። እኔም ከሚያመጣልኝ ዝርዝር ላይ አንድ ነው ያለኝ እሱን እመርጥለታለሁ። የዛኔ ሪዳይሬክት ያደርጋል ወደ ዌብሳይቱ ማለት ነው። ስለዚህ ሪዳይሬክት እስኪያደርግልኝ ትንሽ እጠብቃለሁ። እንደምትመለከቱት ሪዳይሬክት እያደረገኝ ነው። እቺን ኮንቲኒው ብላችሁ ማለፍ አለባችሁ ፍቃድ እንዲያገኝ ማለት ነው። ስለዚህ ኮንቲኒው የምትሏን ስትጫኑ አውቶማቲካሊ ወደ መጀመሪያው ፔጅ ይወስዳችኋል። ተርም ኤንድ ፕራይቬሲ ያላቸው ኮንዲሽን አላቸው። እቺን የቲክ ምልክት አንዴ ነጫንና ከስር ሰሚት እንለዋለን ማለት ነው። ዛኔ ያው ሎድ አድርጎ ወደ ዋናው ፔጅ ይከፍትልናል። እዚህ ጋር ነው አሁን እናንተ ፓርቲሲፔሽን ያለው ማለት ነው። እንደምታዩት እዚህ ጋር ከምን ያሉ ቶፕ ላይ እንዳላችሁ ያሳያችኋል። ያው እኔ አሁን 95% ላይ ያለው ታስኩን ስሰራ ከፍ ይልልኛል። ሌቭል 1 ላይ ያለው ያው ሌቭላችሁ ባደገ ቁጥር የምታገኙት ኤርድሮፕ አማውንት ከፍ ይላል። ሌቭላችሁ የሚያደርገው ደግሞ ያው እዚህ ላይ የምንሰበስበው ፖይንት ፓወር ተብሎ ይታወቃልና ፓወር ፖይንት ስትሰበስቡ ሌቭላችሁ ያደገ ይመጣል። ስለዚህ አሁን ከፍ እናደርጋለን። ያው የመጀመሪያው ሪፈራል ነው። አዲስ ፕሮግራም ስለሆነ ሞር ሪፈራል ያበረታታሉ። ስለዚህ አንድ ሰው ስትጋብዙ 200 ፓወር ፖይንት ታገኛላችሁ ማለት ነው በአንድ ሰው። ስለዚህ ሊንካችሁ እዚህ ጋር ይቀመጣል። እቺ ሊንክ ወስዳችሁ ሰው ስትጋብዙ ፖይንት ታገኛላችሁ። እዚህ ጋር ነው ቁጥር የሚጻፍላችሁ። በመቀጠል ዴሊ ሪዋርድ አለ። ወደ ስር ስትወርዱ ቬሪፊኬሽን ብሎ ዴሊ ሪዋርድ አለ 25 ፓወር በየቀኑ ማግኘት ትችላላችሁ። ስለዚህ በየቀኑ እየገባችሁ እዚህ ጋር ክሊክ ኤንድ እርን ሚላል እሱን ስትጫኑ በየቀኑ 25 ፓውንድ ይሰጣችሁ። እንደምታዩት 25 ፓወር ሰጥቶኛል። ከፍ ብንል ጨምሯል እዚህ ጋር ያለው አማውንት ማለት ነው። እዚህ ጋር የሚያለው የተስተካከለ ነው። ስለዚህ ከፍ እንላለን። በመቀጠል ኢሜል አለ።
ኢሜላችንን ስላስገባን 50 ፓወር አግኝተናል። የዴሊውን ግን እንዳልኳችሁ ነገም እንዳትረሱ። ኢሜሉን አግኝተናል። በመቀጠል ደግሞ ኢሜል ኮሙኒኬሽን አለ ማለትም ማርኬቲንግ እና አንዳንድ አፕዴቶች ሲኖሩ ስለ ኤርድሮፕ ማለት ነው ኢሜል እንዲደርሳችሁ የምትፈቅዱ ከሆነ 200 ፖይንት ታገኛላችሁ። ስለዚህ እቺንም ቬሪፋይ ኤንድ እርን ስንለው እንደምታዩት አሁንም 200 ፖይንት ሰጠኝ ማለት ነው። በመቀጠል ኢትሪየም አድሬስ እዚህ ኢትሪየም ማለት ያው ሜታማስክ ነው። ሜታማስካችሁን ኮኔክት ስታደርጉ 150 ፖይንት ታገኛላችሁ። ስለዚህ ኮኔክት ለማድረግ ያው ኮኔክት ሚል አለ እሱን እጫናለሁ። ሜታማስክ ነው። ስለዚህ ሜታማስክን እጫናለሁ። የዛኔ ከሜታማስክ ሪዳይሬክት ኮኔክት እንዳደርግልኝ ኦፈር ይመጣልኛል። ኮኔክት አደርግለታለሁ ማለት ነው። የዛኔ ኮኔክት ይሆናል እናንተ ዌብሳይት እና የሜታማስክ አካውንታችሁ ማለት ነው። በመቀጠል ቬሪፋይ ማድረግ አለባችሁ። ልክ ቬሪፋይ ስታደርጉ ደግሞ 50ዋን ጨምሮ 200 ፖይንት ያደርግላችኋል። ስለዚህ ቬሪፋይ ሚለውን ስትጫኑ አሁንም ከሜታማስካችሁ ሳይን እንድታረጉ ወይም ደግሞ ሜታማስክ አካውንታችሁ እናንተ እንደሆነ ማረጋገጫ ስትፈርሙለት እንደምታዩት ከስር ኮንፊርም ይላል። ሲግኒቸሯን ስንፈርምለት 200 ፖይንት ሰጠኝ ማለት ነው። 100 ፖይንት ሰጠኝ። ያው የመጀመሪያው ግን ሶሪ እዚሁ አጋጣሚ ሪጅስተር ኢኤንኤስ ዶሜን ከዚህ ፊት ከስታችሁ የነበራችሁ ሰዎች ካላችሁ ነው ተጨማሪዋን 50 ፖይንት የምታገኙት። እኔ አሁን በዚህኛው አካውንቴ 50 ላይክ ኢኤንኤስ ዶሜን ስለሌለኝ እንትን የለኝም። ምናልባት ስለ ዶሜን የማታውቁ ሰዎች ካላችሁ ቴሌግራም ላይ ሰፋ ያለ ጽሁፍ አስቀምጬላችኋለሁ ማንበብ ትችላላችሁ። ያው አብዛኞቻችሁ አይኖራችሁም ብዬ አስባለሁ ማለት ነው። የመጀመሪያው 200 ፖይንት አግኝተናል። ስለዚህ ከፍ እናደርግና ቀጣዩ ደግሞ ምንድነው ትዊተር ነው። ትዊተራችንን ኮኔክት እናደርግ የሚሰጠን እስከ 400 ፖይንት አለ። ስለዚህ ምን እናደርጋለን ቬሪፋይ ኤንድ እርን ይላል። እሱን ስንጫን ወደ ትዊተር አውቶራይዜሽን ፔጅ ሪዳይሬክት ያደርግና እዚሁ ሚስስ ብራውዘራችሁ ላይ ትዊተር ካለ ከዛ ትዊተር አካውንት ጋር ኮኔክሽን እንዲፈጥር ፍቃድ ይጠይቃችኋል። ስለዚህ እቺንም ፍቃድ አውቶራይዝ እናደርጋታለን። የዛኔ እንደቀደሙ ኢሜላችንን እንደወሰደው ይሄኛውንም ይወስድና ፖይንት ይሰጠናል ማለት ነው። ስለዚህ ሎድ አድርጎ ሲጨርስ ትንሽ እንጠብቃለን። እንደምታዩት ወደ 400 ፖይንት አግኝቻለሁ ትዊተሩን ስላገናኘው ብቻ ማለት ነው። ስለዚህ ከፍ ብለን አሁን ብናይ እንደምታዩት ትዊተሩ ተገናኝቷል። ከዛ ባለፈ ኢንጌጅመንት አለ። ኢንጌጅመንት ማለት ለምሳሌ ሜንሽን ኤንድ እርን ሚል አለ። እሱን ስትጫኑ ያው ኢንጌጅመንት ፋርም በብዙ ጊዜ አይሰራም ሊያስቸግራችሁ ይችላል። ግን እኔ ዝም ብዬ ላሳያችሁና እናንተ በሚሰራላችሁ ሰዓት ትሞክራላችሁ። ነገሯን ትነካላችሁ። እዛኔ ወደ እነሱ ትዊተር ፖስት ይወስዳችኋል። ከዛ ፖስቱን ጽፎ ምን ፖስት እንዳለባችሁ ያስቀምጥላችሁና እንድትፖስቱ ይጠይቃችኋል። አሁን እዚህ ጋር ምን መጻፍ እንዳለብኝ ያስቀመጠ ነው። ሎድ አድርጎ እስኪጨርስ ትንሽ ልጠብቅ ነው። እቺን ፖስት እያለኝ ነው። ፖስት ለዋለሁ። የዛኔ ፖስት ለኛል። ኢንጌጅመንት እንደዚህ ነው የምትሰሩት። ከሰራችሁ በኋላ ወደ ኋላ ነው የምትመለሱት። ያው እንዳልኳችሁ አሁን ላይ እየሰራ አይደለም ያስቸግራልና እንደዚህ ያደርጋችሁ ስሩ። የታችኛውም ሪፖስትም በተመሳሳይ መልኩ ፖስት ያመጣላችኋል። ፖስቱን ፖስታችሁ ተመልሳችሁ መታችሁ መንካት ነው የሚጠበቅባችሁ ማለት ነው። እስቲ አሁን ከሰራልኝ እናያለን። ኦኬ ሰርቷል። ኤክስ እናደርገዋለን። ከዚህ እንወጣለን። ፖይንት ካልሰጠ በድጋሚ ሞክሩት። ለአሁኑ ያሉት ታስኮች እነዚህን ይመስላሉ። ቀጣይ አፕካሚንግ ሪዋርድስ አሉ። ላይክ መጀመሪያ ሌቭላችሁ ከፍ ማለት አለበት። ሌቭላችሁም ከፍ ካለ በኋላ ደግሞ አሁን አልተለቀቀም ኢቨን ሌቭላችሁ ከፍ ቢል ራሱ። ስለዚህ ምናልባት በሚለቁበት ሰዓት አሳውቃለሁ ቴሌግራም ቻናሌ ላይ። ስለዚህ ቴሌግራም ላይ ለአፕዴት በጣም አስፈላጊ ስለሆነ ጆይን ማድረግ እንዳትረሱ። ታስኮቹን ጨርሰናል። እንደምታዩት አሁን ላይ ሌቭላችንም አድጓል። ሌቭል 2 ገብተናል። እንደምታዩት ቀደም 94% ውስጥ ነበር የነበርነው። አሁን ቶፕ 34% ወይም ደግሞ ከፍተኛ ከሚባሉት 34% ሰዎቹ ጋር እኩል ሆነናል ማለት ነው። ስለዚህ ከናንተ የሚጠበቀው በየቀኑ ዴሊ ቬሪፊኬሽን በቀን አንዴ ገብታችሁ እቺን መንካት የሚጠበቅባችሁ። የዛኔ 25 ፖይንት መውሰድ ነው። በመቀጠል ደግሞ እዚህ ጋር ወደፊት በሚለቅበት ሰዓት እዚህ ጋርም ያሉትን ታስኮች ማጠናቀቅ ነው የሚጠበቅባችሁ። ሲለቀቅ ቴሌግራም ላይ ያሳውቃለሁ። እንዳልኳችሁ ግን እነዚህ የኢንጌጅመንት ታስኮች አንዳንዴ አዛ ናቸው። ስለዚህ በቀን አንዴ ምናምን ከሰራላችሁ ሞክሩ። ካልሰራላችሁም አትታገሉ፣ ችግር የለውም። ምናልባት ያልገባችሁ ነገር ካለ ማወቅ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ መወያየት ብትፈልጉም ቴሌግራም ግሩፕ አለኝ። እዛ የቴሌግራም ግሩፕ ላይ መጠያየቅና መወያየት ትችላላችሁ። በተረፈ ቪዲዮ ይሄን ይመስላል።
በቀጣይ ቪዲዮ እንገናኛለን። አዲስ ነገር ካለ አሳውቃችኋለሁ። እስከዛው ድረስ ይመቻችሁ። አመሰግናለሁ። ቻው ቻው።